በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአካል ሶስት በአገዛዝ አንድ የሆነ ጥንት የሌለው መለኮታዊ እሳት በሆነ በአብ ስም በአገዛዝ አንድ በአስተሳሰብ ትክክል መለኮታዊ እሳት በሆነ በወልድ እንዲሁም በአገዛዙ ቀድሞ የነበረ ወደፊቱም የሚኖር ጥንት የሌለው በአንድነቱ ያለመለየት የሚኖር መለኮታዊ እሳት በሆነ በመንፈስ ቅዱስ ስም እናምናለን። ለዘላለሙ በሰውና በመላእክት ዘንድ በአንድ አምላክነቱ ለሚገልጽ ለሱ በህልውናውና በአገዛዙ አንድ በሆኑ ለአገዛዙ መስገድ ለአምላክነቱ መታዘዝ ይገባል በእውነት ለዘላለሙ አሜን። ልመናው በረከቱ ለዘላለሙ ከህዝበ ክርስቲያን ጋር ይሁንና በግንቦት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ከ99 ነገደ መላእክት አንዱ ስለሆነ ስለ ቅዱስ ዑራኤል በብዙ ትጋትና ህሌናን በመወሰን የቁስጥንጥንያው ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። እኔ አባ ሕርያቆስ እግዚአብሔር መላእክት ክብራቸውን እንዲገልጽልኝ በምንሳ ገዳም 40 ቀንና 40 ሌሊት ጾሜን ከፈጸሙ በኋላ የቅዱስ ሚካኤል እና የቅዱስ ገብርኤል የቅዱስ ዑራኤል የመላእክት አለቆች ሁሉ የክብራቸውን ዜና ፈጣሪ ገለጸልኝ። ቁጥራቸው ሊነገር የማይቻል ስፍር ቁጥር የሌላቸው እልፍ አእላፍ መላእክት በየነገዳቸው እግዚአብሔርን ያማረ ዝማሬ እየዘመሩ ያመሰግኑታል። ክንፋቸው 6 ዓይኖቻቸው በሁለንተናቸው የመላ ሱራፌልና ኪሩቤል ቅዱስ 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 እጹብ ድንቅ እያሉ ይዘምራሉ ያመሰግናሉ። ይህንን ሁሉ ከሰማሁ በኋላ የእያንዳንዱ ሹመት ገለጸልኝ። የቅዱስ ዑራኤልም ሹመት ጥር 22 ቀን እንደሆነ ደግሞ ለዘላለሙ ለባሮቹ የምሕረትና ይቅርታ አማላጅ የሆናቸው ዘንድ ቃል ኪዳን የተቀበለበት ሐምሌ 21 ቀን መሆኑን ገለጸልኝ። እግዚአብሔርን የማያውቅ ጦረኛ ፈረሰኛ የሆነ የሚያስፈራ ኃይለኛ ጎበዝና ክፍለ ገዳይ የሆነ ስሙ ጎልድያ የተባለ አንድ ኤሎፍላዊ ሰው ነበር። እግዚአብሔርም ለእስራኤል ልጆች ጠላት ወይም ተቃራኒ ሲያደርገው በእርሱም ላይ በዘባነ ኪሩቤል ላይ የሚኖር በመፍራትና በመንቀጥቀጥ በሱራፌል አንደበት የሚወሰን ምስጋና ገንዘቡ የሆነ እግዚአብሔር የመቅደሱ አገልጋይ የሆነው መልአኩ ቅዱስ ዑራኤልን የበቀል መልአክ አድርጎ አስነሳበት። ይህም ጎልያድ ከቶ ኃይልን ልታቋቋም ትችላለህን? ይልቁንስ ለእኔ ተገዛ ለአምላክነቶችም ስገድ ሲል ለእስራኤል ንጉሥ ለብንያማውያን ለቄስ ልጅ ለሳኦል መልእክተኞችን ላከበት። ነገሬን አቃለህ አልቀበልም ብትል ሀገርህ ሁሉ ይጠፋል፣ ሕዝብህም ከብርሃት ይታወካሉ፣ ጽዮን በሐዘን ትጨልማለች በማለት ዛበተበት። መልእክተኞቹንም ወደ ሳኦል ሄዱና የነገሩን ሁኔታ በማጋነን ነገሩት። ሳኦልም ለመላእክተኞቹ እስከ ነገ ቆዩኝ፣ የሚሆነውን ሁሉ እነግራችኋለሁ አላቸው። ይህንንም ካለ በኋላ ከፎቅ ላይ ወጣና አምላኬ የእስራኤል አምላክ ሆይ ባሮችን ይቅር በላቸው፣ እኔም በድየህ ከሆነ ነውር የሌለውን ንጹሕ መስዋዕት የማቀርበውንና በትክክል የማስተዳድራቸውን ንጉሥ አንግስላቸው ሲል ወደ እግዚአብሔር ጸለየ። ኢሳያስ በፊትህ መንገድህን የሚጠርግ መልእክተኞችን እልክልሃለሁ እንዳለ እንደዚሁ ሕዝብህን እስራኤልንና የሕግህ ማደሪያ የሆነች ጽዮንን ከጥፋት የሚያድናት መልእክተኞችህን ላክ። አምላካችን ሆይ የነቢያት ልጆችና ሌዋውያን ካህናትን ይቅር በላቸው፣ የተናገሩትንም በኃይል እርዳቸው። አንተ መድኃኒታችንና
ሕይወት ነህና በማለት ጸሎቱን ፈጽሞ ወደ ጎልያድ መልእክተኞች ተመልሶ ወጣ። በማግስቱም የጎልያድን መልእክተኞችን እንዲህ አላቸው፣ እኔ በፈረሴና በሰረገላ ኃይል የማሸንፍ አይደለም። የእስራኤል አምላክ ትምክህትህን ወይንም ትዕቢትህን ባየ መጠን ድል አደርግሃለሁና በሉት አላቸው። መልእክተኞቹም ከንጉሱ ከሳኦል የተነገራቸውን መልስ ተቀብለው ሄዱና ጎልያድ ለተባለው አርበኛው ንጉሳቸው ነገሩት። ጎልያድም የንጉሥ የሳኦልን መልአክ በሰማ ጊዜ በፈረሱና በሰረገላው በራስ ቁርና በሰይፍ በቀስቱም ተመካ። እግዚአብሔርም ይህንን በቆሻሻ ቦታ የተጣለ ንጉሥ ነኝ ባይ በጠላቱ በጎልያድ ላይ ስለ ትምክህቱና ስለ ልቡ ተልኮን ተንኮል ተቆጣ። ዳግመኛም ጎልያድ ስለ ጦርነቱ ነገር አንተ የእስራኤል ንጉሥ ስትሆን እኔ የኢሎፍሊ ጎልማሳ ነኝ። በዚህም ሆነ በሰናርኦር ሁለታችን ጦርነት እንጋጠምና የተሸነፈውን እንደሆነ እስራኤል ይድናሉ ሲል መልእክተኞቹን ወደ ሳኦል ላከ። ኢሎፍሊ ጦርነት ኃይላቸው ከእስራኤል ጦረኞች ኃይል ይበልጣልና። ያን ጊዜ ጎልያድ መልእክተኞችን ጠንካሮችንና ሯጭ የሆኑ ፈረሰኞችን ይጭኗላቸውና በአስቸኳይ ከሳኦል ዘንድ ደርሳችሁ ከጽዮን ተመለሱ አላቸው። የጎልያድ መልእክተኞች ሄደው ለንጉሱ ለሳኦል ነገሩት። የእስራኤልም ሕዝብ ይህንን በሰሙ ጊዜ ደነገጡ፣ ፈሩ። የይሁዳም አገሮች ሁሉ በዙሪያውና እስከ ኤዶምያስ ድረስ ያሉት ሁሉ ተሸበሩ። በዚያም ወራት የእሴይ ልጅ ዳዊት ዳዊት ወደ ንጉሥ ሳኦል ሄደና ወደ አውሬቲራዝማ ደርሶ በበገናና በመሰንቆ ለእግዚአብሔር ምስጋና ቀረበ። ያን ጊዜ አውቲራዝም እስራኤላዊ ሆይ እኔ ባህታዊ እንደዚህ በረሃ ውስጥ ምን አመጣ ሲል ጠየቀው። ዳዊትም ጌታዬ የሳኦል ነገር አስጨንቆኛል፣ ልጄ የልኮልና እሰጥሃለሁ ካለይ በኋላ ልቡ እንደከዳኝ እና ክህደቱም እንደ ሰይጣን ክህደት ስለመሰለኝ ነው አለው። አውሬታርዛም የእስራኤል ጠላት ጎልያድን ሄዶ እንዲዋጋው መልካም ምክርን ስለመከረው ዳዊትም ያን ጊዜ ከእግሩ በታች ወደቀና እግዚአብሔርን አመሰገነ። ከዚህ በኋላ አውትራዛማ በዳዊት ላይ ጸሎት ጸለየና የእስራኤል ጠላት ጎልያድ በዳዊት ልጅ ድል እንደሆነ ለእግዚአብሔር መስዋዕት አቀረቡ። ያን ጊዜ ዳዊት ተነስቶ ወደ ቄስ ልጅ ወደ ሳኦል ተመለሰ። የሳኦል ልጆችን በዳዊት ተመልሶ መምጣት በጣም ደስ አላቸው። ሳኦልም ዳዊትን ጠራና ልጄ ዳዊት ሆይ ስለ ጎልያድ ጦርነት ሳይሆን በእኔና በአንተ መካከል ባለው ጉዳይ ላይ ሁለታችን እንመካከርበት ነን አለው። ዳግመኛም ይህንን ሰምቶ ልብሱን ከወገቡ ታጥቆ ወደ ሳኦል ቤት በገባ ጊዜ ሳኦልም አዞና ደንግጦ በተሰበሰበው ሕዝብ መካከል ሲጨነቅ አገኘው። ዳዊትም ጌታዬ ሆይ አንተ የእስራኤል ንጉሥ ስትሆን ምን ያሳዝንሃል ሲል ጠየቀው። ሳኦልም የጎልያድ ነገር ብዙ አስጨነቀኝ ሲል መለሰለት። ጌታዬ እኔን ወደ እርሱ ላከኝ፣ እኔ ሄጄ ሕዝቡን አሳፍራችኋለሁ፣ የኢሎፍላውያንም ሰዎችና ሕዝቦች አስጨንቃችኋለሁ። እኔ ከእርሱ ፊት ብወድቅ አንተ በኃይልህ አንሳኝ፣ የምሰጥህ ምርኮ ባይኖረኝ እኔ ራሴን ለሞት አሳልፌ እሰጥሃለሁ አለው። ከዚህም ቀድሞ በቃልህ ሀብት የሚሰጠኝ አልሻም፣ እኔ ግን የምፈልገው ካልተገዙለት አሕዛብ 100 ምርኮኞችን የሚሰጠኝ ብቻ ነው ብለኸኛልና አለው። እነሆ ዛሬ በኃይልህና በትእዛዝህ ወደ ኢሎፍሊ ምድር ብወርድ ልብሴ
በኢሎፍላውያን ደም እስኪነከር ድረስ እስኪነከርና ተዋግቼም በድል አድራጊነት ከኢሎፋሊ ሰራዊት እጅ መንሻ እስከቀበል ድረስ በዚያ ልቤ ለመትጋት ይፈቅዳል። ዳዊትን በሳኦል ፊት 3 ጊዜ እጅ ነሳና ጌታዬ ኃይልህ ይከተለኝ፣ ፈቃዴ በመሆኑ ራሴን ለሞት አሳልፌ ሰጥቻለሁ አለ። ከዚያም ዳዊት ሰይፉን ታጥቆ ጋሻውን አንግቶ ጠንካሮች ወይንም ኃያል የሆኑትን ሰራዊት ተከትሎ ሂዶ ለጽዮን የእግዚአብሔር ቃል የጥበብ መንፈስ እስኪገለጽ ድረስ ያን ጊዜ ዳዊት በእስራኤል ልጆች የጦር ሰፈር ውስጥ ሰይፉንና ጋሻውን መልሶ አስቀመጠ። ዳዊትም ከኢሎፍላውያን ጎልያድ ጋር ለመዋጋት ወደ ጦር ግንባር ሲሄድ የራሱ ጠባቂ የሆነ የእግዚአብሔር መልአክ ስሙ ቅዱስ ኡራኤል የተባለ ከሰማይ ወረደ። ያን ጊዜም ዳዊት ልቡ ጸና፣ መልኩ ፍርሃቱንና ከላዩ ላይ አስወግዶታልና። ከወንዝ ውስጥ 3 ደንጊያዎች አንስቶ ከወንጨፍ ማወናጨፊያ ውስጥ አደረገና በእጁ ይዞ ጠላቱን ተጠባበቀው። በግራ በቀኝ ጋሻ መከታ ሆኖ መልአክ እግዚአብሔር ይጠብቀዋል፣ እርሱ ረዳት ለሌለው ረዳት ነውና። ዳዊትም የጎልያድን ቁመት ከሰራዊቱ በላይ ሆኖ ባየው ጊዜ ጎልያድ እንደሆነ አውቆ በወንጨፍ ውስጥ የደንጊያ እና አነጣጠረና ወነጨፈው። ያን ጊዜ ጎልያድ ተመትቶ በእግዚአብሔር ኃይል ወደቀ። ደንጊያይቱም በቀኙ በኩል ተሰንፈንጥራ ወጣችና ወደቀች። ከዚያም በኋላ ዳዊት ከጎልያድ ላይ ሰይፉን ማርኮ በገዛ ሰይፍ አንገቱን ቆረጠ። የኢሎፊ ሰዎችም ወደ ጽዮን ተራራ ስለሸሹ የእስራኤል ነቢያት ሁሉ በጣም ተደሰቱ። ከዚህ በኋላ ዳዊት በድል አድራጊነት ሊመለስ ዙፋኖች ወይንም መዘምራኖች በየመንገዱ ወይንም በየአደባባዩ እየተዘዋወሩ እንዲዘፍኑና እንዲዘምሩ አደረገ። ሳኦልም ጎልያድን መውደቅ በሰማ ጊዜ ፈጽሞ ደስ አለው። የእስራኤል ልጆችም በኢየሩሳሌም በይሁዳ አገር ሁሉ ዳዊት በልባቸው ከፍ ከፍ አደረጉት፣ አነገሱትም። ሳኦልም ዳዊትን ከሐዘንና ከጥፋት ከጠላቴም እጅ ያዳንከኝ አንተ ነህ ሲል ፈጽሞ አመሰገነው። ከዚህ በኋላ ልጁ ሜልኮልን ከልጆቹ መካከል መርጦ ሰጠው። በሙሽራውም ደንብ በሰርግ አጋባው። በዚያን ጊዜ ሳኦል ዳዊት ወርቅና ብር፣ ጌጣጌጡን፣ ሽልማቱንም ሁሉ እንዲሰጡ ሹማምንቱን አዘዘ። የእግዚአብሔር መልአክ ቅዱስ ኡራኤልን የዳዊት የራሱ ጠባቂ ስለሆነ ከክፉ ነገር ሁሉ ጠብቆ ጠላቱን አጥፍቶታልና ለፈጣሪያችን ለዘላለም ምስጋና ይሁን አሜን። ከዕብራይስጥ ወገን የሆነ የሚስቱን ስም ከቅጥሯ ወገን የሆነ የሚስቱ ስም ደሊላ የምትባል ኢሎፍላዊት የሆነች ስሙ ሶምሶን የሚባል አንድ ዕብራዊ ሰው ነበር። እግዚአብሔር በሰኦር በሰናዖር ሰዎች ክህደትና በደል በኢሎፍላውያን ጎልማሶች ልጆች ላይ ከፍ ከፍ አድርጎ ነበር። የእግዚአብሔር ጠላቶች የሆኑ ኢሎፍላውያን በተሸነፈና በጦርነቱም የኤዶምያስ ልጆች በተማረኩ ጊዜ የኃያል ጎበዛዝት
በጦር ሜዳ እንደተገደሉ የጽዮን ልጆችም ጓደኞቻቸውና ወዳጆቻቸው ስለሞቱባቸው ጠጉራቸውንም እንደተላጩና ኢየሩሳሌምም ባሏት እንደሞተባት መበለት እንደሆነች ይህንን ሁሉ ብለው ሶምሶን ነገሩት። የእስራኤልን ነቢያት ጠራና ጽዮንን እስከ መልሳት ድረስ ወደ እስራኤል አምላክ ጸልዩ አላቸው። ይህንን ከተናገረ በኋላ ኃያልን ጦርነት አስተባብሮ በኃይል ተነሳና ከሰራዊቱ ጋር ወደፊት እየገፋ ሄደ። የእግዚአብሔር መልአክም በኋላቸው ይከተላቸው ነበር። በብዙ ሺህ የሚቆጠሩ መላእክትም በየነገዳቸው ከእነርሱ ጋር ነበሩ። ኢሎፍሊ ምድር በደረሱ ጊዜ ሳኦርን ሀገር ከጧት እስከ ማታ ከበቧት። በዚያችም ሌሊት እግዚአብሔር በራእይ ተገለጸና በእኔ እመን፣ ለእኔ ተገዛ፣ እኔ የእስራኤል አምላክ ነኝ። ረዳት የሌላቸውን የምረዳ፣ በግፍ ለተገደሉትም ደማቸውን የምመልስ፣ ጠላቴን ከአፈር የምደባለቅ እኔ ነኝ አለው። ያን ጊዜ ከእንቅልፉ ተነቃና በሕልሙ ያየውን ሁሉ ለታላላቅ የሀገር ሽማግሌዎች ነገራቸው። በውኑ እስራኤልን ደጎች ከመብላቷ ልጅ ከሶምሶን ጋር ይህንን ነገር ይገቡባት ዘንድ ይችሉ ይሆን በማለት እርስ በርሳቸው ተነጋገሩ። ዳሩ ግን እርሱ በትክክል ስልጣን የተሰጠው ነበር። ከዚህም በኋላ አስቀድመው ቀይ ወይንም ጥቁር ይሁን ሳያውቁት ፍርሃትና መንቀጥቀጥ ያዛቸው። ጎልማሶቻቸው ወንዶቻቸው ሚስቶቻቸው እየጣሉ በቅድሚያ ሸሿቸው። ከወንዶች ልጆቻቸውና ከሴቶች ልጆቻቸው ጋር አለቁ። ሌሎች ልብ ሙሉና ጨካኞቹ ግን መጨረሻውን እስኪያዩ ድረስ ቆዩ። ከከተማቸው ወጥተው ባዩ ጊዜ የሰራዊት ብዛት ወዲያ እና ወዲህ እንደሚዘዋወር ደመና ሆነባቸው። መላእክት ከእነርሱ ጋር ነበሩና እነዚህ የእስራኤል ልጆች ብዛታቸው እንደ ሳር ቅጠል በሆኑ የጠላት ምድር ሞልቷል። እንዲህም የኤሎፍ ሕዝቦች ወደ ቤታቸው ተመልሰው ለየስራቸው መቆጨት ወይም ማፏጨት ብቻ ሆነ። የሚናገሩትንም አጡ። ከዚህ በኋላ በነጋ ጊዜ ለአሞን ምድር ቅርብ የሆነች በኤሎፊም ዙሪያና በሰናኦር ምድር ሽብርና ጩኸት ሆነ። ከእግዚአብሔር ዘንድ የተቀባ ሶምሶን ግን ከምናሴ ወገን የታወቁ ጦርነቶች ወስዶ እያንዳንዱ በየጦሩ ግንባር ወይንም በየበሩ መዝጊያ ሕንፃውን መስለው በመጠንቀቅ እንዲቆሙ አደረገ። የእግዚአብሔር መልአክ ኃይለኞች ከሆኑት ከእስራኤል ልጆች ፍራቻ የተነሳ ጠላቶቻቸው ኢሎፍላውያን እንደማይንቀሳቀስ በድንጋይና በድን አደረጋቸው። ያችን ሀገር ያለምንም ችግር ገቡባት። የሚቃወሟትም አልነበረም። እግዚአብሔርን የሚጠሉ የኢሎፍላውያን አምላክ መከራ ተሽሯልና ሬሳቸውን እንደገደለ ሰማይ ተከመረ። የእግዚአብሔር ምሕረቱ ብዙ እንደሆነ መዓቱም ብዙ በመሆኑ ከልቡ በቀልን አወጣ። በዚያች ዕለት የተገደሉ ሰዎች ቁጥሩ በትንሹ 28,000 ይሆናል። ይልቁንም የሞቱት ቁጥራቸው ወይንም ብዛታቸው እንደ ሳር ወይንም እንደ ክረምት ዝናብ ጠብታ ይሆናል ተብሎ ይገመታል። ከዚህ በኋላ የእግዚአብሔር መልአክ በመካከላቸው ቆመና እናንተ የእስራኤል ማህበር ሆይ እነሆ አምላክ በመልአኩ በቅዱስ ዑራኤልና በተቀባው በሶምሶን እጅ አዳናችሁ አላቸው። ይህንንም ተናግሮ ወደ ሰማይ አረገ።
ያደረገው መልአክም የመላእክት ሰራዊት ሁሉ በየማዕረጋቸው ቆመው አገኛቸው። ቅዱስ ሚካኤልና ቅዱስ ገብርኤል በአምደ ምሕረቱ ግራና ቀኝ ቆመው በፍርሃትና በመንቀጥቀጥ ሱራፌልና ኪሩቤል ያለማቋረጥ ያለ ዝምታ ያመሰግኑታል። አሸናፊ እግዚአብሔር ቅዱስ 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 ተብለህ ትመሰግናለህ፣ ምስጋናህም በሰማይና በምድር የመላ ነው እያሉ ያመሰግኑታል። ዳግመኛም ለየራሳቸው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ይላሉ። ሶስተኛም ጣዕም ባለው ልዩ በሆነ ዜማ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል ይላሉ። በበሩ ላይ የጌትነቱን የመብረቅ ነጎድጓድ የሰየመ እግዚአብሔርን ቀንና ሌሊት ሁልጊዜ ለሰው ልጆችና ለአንበሳ ምሕረት ይለምኑለታል ለዘላለሙ በእውነት። ከዚህ በኋላ እግዚአብሔር መልአኩን ቅዱስ ዑራኤልን ባረከውና ለሶስትነቱና ለገዥነቱ በአንድነት ለሚሰግዱለት መለኮታዊ የሚስጥር አዳራሽ የክብር አለቃ አድርጎ ሾመው። ቅዱስ ዑራኤል ሆይ ክብር በመላእክት ሁሉ ዘንድ ይነገርልሃል። በምድር ላይ ሰምተህ በተጠራህበት ዝክርህም በተደረገበት ጸዋጋን አጋንንት ርኩሳን መሰናፍስት ሁሉ ከዚያ እንዳይቀሩ ሰማይና ምድር እስኪያልፍ ድረስ ፈጽመው ታርቃቸዋለህ አለው። ጌታዬ ሆይ በጠላቶችና በጠላቶች ክፎች መሰውያን በሆኑት ሰውን በሚያስቱ አጋንንት ላይ ስልጣን ሰጠኝ ብሎ ቅዱስ ዑራኤል ጌታን ለመነው። በብዙ ድልና በመገረም ለሰይጣን ከመገዛት ነፃ ካወጣቸው ዘንድ ረዳት የሌላቸውንም ረዳት እሆናቸው ዘንድ ወደ ወገኖች ላከኝ አለው። አቤቱ ወገኖቻችን ማራቸው፣ ይቅር በላቸው፣ የእጅህን ስራ አታጥፋቸው። ጌታዬ ሆይ አንተ ይቅር ባይና መሐሪ ነህና ጌታንም የለመንከኝን ሁሉ አደርግልሃለሁ፣ እንደተናገርከው ሁሉ ይሁንልህ አለው። ድሃም ሆነ ክፉ ሰው ለመታሰቢያህ የቀረበው ማዕድ የበላና በአንተ ስም በጽዋ ከተቀዳው ውሃ የጠጣ ዳግመኛም በመጣበት ጊዜ መታወቂያ ይሆን ዘንድ በግንባሩ ላይ በወርቅ ቀለም የተጻፈ የመስቀል ምልክት ይሁንለት። ከእናቴ ከቅድስት ድንግል ማርያም መታሰቢያ ጋር ያንተን መታሰቢያ እንዲሁም የነቢያትና የሐዋርያት የጻድቃንና የሰማዕታት መታሰቢያ ቢያደርግ እጅግ ደስ ይለኛል። መላእክትም ይህንን ቃል ሰምተው እርስ በርሳቸው ነቢዩ ዳዊት በምድር መላእክትን ለወገኖቹ መድኃኒትን አደረገ ብሎ እንደተናገረ እነሆ እግዚአብሔር በሰው ልጆች ላይ ሁሉ መካከል መድኃኒትን አደረገ ተባባሉ። ዘካርያስም ይቅር ባይ የእስራኤል አምላክ እግዚአብሔር ለወገኖቹ መድኃኒት ስላደረገ ይክበር ይመስገን እንዳለ፣ ዳዊትም ጌታችን ስሙ በስም የተሰየመ ሰው ኃጢአቱን ይቅር እለዋለሁ እናንተ አባቱም ኃጢአትም እንዳይሰሩ ተቆጥረው ንጹሐን ይሆናሉ አለ። ክፉም ቢሆን ደግም ቢሆን ነገራቸውን እንደ ማር ወለላ ጣፍጣቸዋለሁ። የጻድቃን ነፍሳት ተሰብስበው አንዱን ቦታ እንኳን ሲሞሉት የማይቻሉትን የሰው ልቡና ያላሰበውን ጆሮ ያልሰማውን ዓይን ያላየውን በበዓልህ ቀን የሰማያት ዋጋ ሰጠዋለሁ። በስምህ የተራቆተውን ያለበሰ መላእክት የሚጎናጸፉትን የብርሃን መጎናጸፊያ ያለብሳቸዋለሁ። ከሞተ በኋላም ንጹሕ ባይሆንም እንኳን ከጨለማ የሲኦል ወንዝና ከሚያስፈሩ ከእሳት ባህር አሻግረዋለሁ።
መነኩሴ ሆኖ ክንፈ ድንግልናው የተሰነካከለበት ቢሆን በቃል ኪዳን ከጸና የኪሩቤልና የእሳት ክንፍ አደርግለታለሁ። በስም የታመኑ ነገሥታትን መንግሥታውያን አጸናቸዋለሁ። ጠላቶቻቸውም እያስገዛሁላቸው ከርኩሳን መናፍስትና ከአጋንንት ጋኔን ከክፉ ነገር ሁሉ አድናቸዋለሁ። እድሜያቸውንም በዚህ ዓለም በመልካምና በሰላም አስረዝምላቸዋለሁ። መንግሥተ ሰማያትን አወርሳቸዋለሁ። እንዲሁም ከፀሐይ ብርሃን በወርቅና በያክናት ዕንቁ ከተሰራ የሕይወት አክሊል በራሳቸው ላይ አቀርብላቸዋለሁ። ወርቅና ዕንቁም የሚያልፈው የዚህ ዓለም አይደለም፣ እስከ ዘላለሙ እያበራ የሚኖር የማያልፈው ነው እንጂ። ከልጆቻቸው መካከል በእውነት በቀናች ሃይማኖት መንገድን የሚጠብቅ እስከ ዓለም ፍጻሜ ድረስ ከትውልድ ወደ ትውልድ የሚተላለፈው ዘር አያጠፋም። አንድ ሰው በበዓልህ ቀን ምጽዋት ለመስጠት ወዶ ሳለ ልብሱን ቀዶ ለድሃው ቢሰጥ እኔም የበደለውን ደብዳቤ ቀድለታለሁ፣ ኃጢአቱንም አስተስርይለታለሁ፣ የዕድሜውንም ዘመን አስረዝምለታለሁ። ኃጢአት ሰርቶ ቢጎዳደፍም እንኳን ከገነት የሚመነጨው የሕይወት ውሃ አጠገብ እንደ ወተት ነጭ አደርግለታለሁ። ይህ አሸናፊ አምላክ ስለ ቅዱስ ዑራኤል ክብር በተናገረ ጊዜ መላእክት በአንድነት ተሰብስበው ለእግዚአብሔር ምስጋና አቀረቡ። በአርያም ፍጹም ደስታ አደረጉ። ዳግመኛም ለአለቆች ለቅዱስ ዑራኤል ቃል ኪዳን ስለሰጠ በሰማይ ለእግዚአብሔር ምስጋና ይሁን እያሉ እርሱ ቅዱስ ዑራኤል የሰጠውና የአንበሳውን ሁሉ ወዳጆች ነውና የቅዱስ ዑራኤል ልመናው አማላጅነቱ ለዘላለሙ ይኑር። የዓለም የአምላኩም ፍቅር ለዘላለሙ ጸንቶ በሕዝበ ክርስቲያን ጋር ጸንቶ ይኑር ለዘላለሙ አሜን። ልመናው በረከቱ ለዘላለሙ ከወዳጁ ከሕዝበ ክርስቲያን ጋር ጸንቶ ይኑርና ቅዱስ ዑራኤል ያደረገው ታምር ይህ ነው። ዘወትር ሌሊት ከቀን የሚጮህ ጋኔን የሚጥለው በሲዶና ሀገር የሚኖር አንድ ሰው ነበር። በዚች ሀገር ውስጥ የይቅርታውና የምሕረቱ መልአክ የሆነ የመላእክት አለቃ በቅዱስ ዑራኤል ስም የተሰራች ቤተ ክርስቲያን ነበረች። ይህ ሰው የመላእክት አለቃ በሆነ በቅዱስ ዑራኤል በዓል ጥር 22 ቀን ካህናቱ በማኅሌት ጊዜ በፍቅርና በሰላም ሲዘምሩና ሲያሸበሽቡ ሳለ ከዚያች ቤተ ክርስቲያን ውስጥ ገባ። ያን ጊዜ በውስጧ ቀይ ሰው መልኩ ከደም ግባቱ ጋር እጅግ ያማረ ከሰው ሁሉ ይልቅ የሚበልጥ በመካከላቸው ቆሞ ከእያንዳንዱም ፊት የሚወርደውን ላብ በመሃል ሲጠርግ አየ። ያን ጊዜ ከእግሩ በታች ተንፈራገጠ። ጋኔኑም ከላዩ ላይ ቁጥር የእንጨት ቅርፊትን የመሰለ ሆኖ ወጣ። ጋኔኑም እርሱን ትቶ ሸሸ። ቅዱስ ዑራኤልን ሽሽቱን አይቶ ፈጥነህ ወደ እኔ ና ቢለው ፈርቶ ሽሽቱን ቀጠለ። ያን ጊዜ አንገቱን አንቆ በያዘው በትር መስቀል ስለደበደበው ጮሆ አለቀሰ። መልአኩም ሁለተኛ ታሰቃየው ዘንድ ወደዚህ ሰው ትመለሳለህን ቢለው ከእንግዲህስ ወደ እርሱ ብመለስ የአምላክህ መለኮታዊ ሰይፍ ከሁለት ይክፈለኝ ሲል በፊቱ ማለና እንዲሄድ ለቀቀው። ያም ሰው ያየውንና የሰማውን ሁሉ ለሰዎች ተናገረ። ያዩና የሰሙ ሰዎች ሁሉ እግዚአብሔርን አመሰገኑ፣ የቅዱስ ዑራኤልን ታምር አደነቁ። ለእግዚአብሔርም
ለእግዚአብሔርና ለእናቱ ለቅድስት ድንግል ማርያም ምስጋና ይሁን። ለእኛም ምሕረትና ይቅርታ ይደረግ። የመላእክት አለቃ የሆነ የቅዱስ ዑራኤል የረድኤቱ ሀብትና ልመናው ከወዳጁ ከሕዝበ ክርስቲያን ጋር እንዲሁም ከሀገራችን ከኢትዮጵያ ጋር ለዘላለሙ ጸንቶ ይኑር አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።